አሁን ግን መማር የነበረብኝ ነገር ነበረ ለካ ብዬ ጸጸት ውስጥ እንድገባ ተደርጊያለሁ። ምን ሆነ ነው እንድምትሆነው መምህር ካላችሁኝ የምነግራችሁ ነገር ይሄ ነው። ፓስተሮችን በኦፊስ ውስጥ ጠርተው ሲጸልዩ እንዲሁም ደግሞ ጸሎት ሲያስደርጉ የነበሩት ዶናልድ ትራምፕ በዚህ ሰዓት ከፍተኛ የሆነ ቁጣን እያስተናገዱ ይገኛሉ። አንቺን ገድዬ ለመንግስት እጅ ሰጣለሁ፣ መንግስት አስሮ ይለቀኛል፣ ምንም አይወስድብኝም፣ ገድዬሽ ለመንግስት እጅ ሰጣለሁ አለኝ። እሷን እስከምናሳክማት እኛም አናርፍም፣ እሷ ስትታከም እኛ ሁላችንም እናርፋለን። ይህንን ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት አገልጋዮች፣ ገና ያላገባችሁ ለማግባት እየተዘጋጃችሁ ያላችሁ ዲያቆናት፣ ይህ መልእክት ለእናንተ ነው። እንግዲህ በቤተክርስቲያናችን ውስጥ ረዥም ጊዜ በአገልግሎት ከቆየነው እግዚአብሔር ፈቅዶልን ከቆየነው ሰባኪዎች መካከል አንዱ እኔ ነኝ። ከ1988 ዓመተ ምህረት እስከ ዛሬ ድረስ እግዚአብሔር ከፈቀደ ወደፊትም በወንጌል አገልግሎት እያገለገልኩ እገኛለሁ ማለት ነው። የትምህርት ዝግጅቴም ደግሞ ዜማም እንዳቅሜ፣ ቅኔም ደግሞ በልኬ፣ ቅዳሴም እንደዚሁ የሚገባኝን ያህል ተምሬያለሁ ማለት ነው። ስለዚህ በቤተ ክርስቲያኒቷ ውስጥ የሐዲስ ኪዳን ትርጓሜ መጽሐፍም መምህር ነኝ ማለት ነው እና ከ1988 እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት እየተዘዋወርኩ የወንጌል አገልግሎት ሳገለግል ቆይቻለሁ። ብዙዎቻችሁም ደግሞ እንዲሁ በሶሻል ሚዲያውም የተወሰናችሁት ልታውቁ ትችላላችሁ ማለት ነው። እኔ ለዲያቆናቶቹ የማስተላልፈው መልእክት ቢኖረኝ ግን ምንድን ነው የምታስተላልፈው መልእክት ካላችሁ ከእኔ ልምድ ተነስቼ በቤተ ክርስቲያናችን ውስጥ እንደሚታወቀው ለአገልጋዮች የሚከፈል ደሞዝ አለ። ይህንን የቤተ ክርስቲያን ደሞዝ አምናችሁ ትዳር መስርታችሁ ልጅ ወልዳችሁ ትዳር መስርተን ልጅ ወልደን እንኖራለን ብላችሁ ካሰባችሁ በጣም ተሳስታችኋል። ለምን ካላችሁኝ ቤተሰብ መስርታችሁ ትዳር መስርታችሁ ደሞዝ አለኝ ብላችሁ በቤተ ክርስቲያኒቷ ውስጥ ስትጠባበቁ ምንም ባላወቃችሁት ምክንያት ያለ ማስጠንቀቂያ፣ ያለ ቃል ማስጠንቀቂያ፣ ያለ ጽሑፍ ማስጠንቀቂያ፣ ያለ ገንዘብ ቅጣት ደሞዝ ካለው ቦታ ደሞዝ ወደ ሌለው ቦታ ተነስታችሁ ትወረወራላችሁ ማለት ነው። በዚህ ሁኔታ ላይ እኔ በጣም ልቤ ስለቆሰለና ውስጤ በጣም ስለተጎዳ ታውቃላችሁ፣ እስካሁን የቤተ ክርስቲያን ሰው በመሆኔ እጅግ በጣም ደስተኛ ነኝ። አሁን ግን መማር የነበረብኝ ነገር ነበረ ለካ ብዬ ጸጸት ውስጥ እንድገባ ተደርጊያለሁ። ምን ሆነ ነው እንድምትሆነው መምህር ካላችሁኝ የምነግራችሁ ነገር ይሄ ነው። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከደቡብ እስከ ምስራቅ፣ ከምስራቅ እስከ ምዕራብ በሁሉም አካባቢ እየተዘዋወርኩ ወንጌል ሳገለግል ቆይቻለሁ። ከባህር ዳር እስከ ጅንካ፣ ከጅንካ እስከ ጨንቻ፣ ከጨንቻ ደግሞ እንደዚሁም ደግሞ እስከ ጎንደር ድረስ የአቅሜን ያህል እግዚአብሔር የፈቀደልኝን በአገልግሎት የቆየው ሰው ነው ማለት ነው። አሁን ከረዥም ጊዜ አገልግሎት በኋላ ደሞዝ ከሚከፈልበት ቦታ ደሞዝ ወደማይከፈልበት ቦታ ቤተ ክርስቲያን አዘዋውራኝ። ደሞዝ ወረቀት ላይ አለ፣ ነገር ግን ኪስ የሚገባ ደሞዝ የለም። በዚህ ሁኔታ ላይ እንዲህ አይነት ድንጋጤ ስለፈጠረብኝ ቢያንስ ልታገቡ እየተዘጋጃችሁ ያላችሁ ዲያቆናት እባካችሁ የቤተ ክርስቲያኒቷን ደሞዝ ተስፋ አታድርጉ። ከቻላችሁ ነጋዴ ሁኑ፣ ካልሆነም ደግሞ ተጨማሪ የመንግስት ስራ ያዙ። እንዲህ አይነት አደጋ በሚደርስባችሁ ጊዜ በጣም ህሊናችሁ ይጎዳል፣ ቤተሰቦቻችሁ ይጎዳሉ። እኔ እጅግ በጣም ተጎድቻለሁ። እጅግ በጣም ነው የተጎዳሁት። ለምን ካላችሁኝ ለዚህ ዓመት አገልግሎቴ ይሄ አይገባኝም ነበር። ምንድነው የደረሰብህ ብላችሁ በድጋሚ ከጠየቃችሁኝ ከደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ሌላን መነኩሴ ለመጥቀም ሲባል እኔን ወደ ደብረ ኢዮር ቅዱስ ሚካኤል ቤተክርስቲያን አዘዋወሩኝ። ለምንድነው እንዲህ የሚሆነው ብዬ አዲስ አበባ ሀገረ ስብከት መጥቼ በማመለከትበት ሰዓት ካልፈለክ ስራውን መልቀቅ ትችላለህ ተባልኩኝ ማለት ነው። የዛሬ 8 ዓመት ማለት ነው እንግዲህ የዛሬ 6 ዓመት ይቅርታ 2012 ላይ አሁን ደግሞ 2018 አሁን ደግሞ የአዲስ አበባ ሀገረ ስብከት ከቤቴል ደብረ ኢዮር ቅዱስ ሚካኤል አንስቶ ጀሞ ስላሴ ከደሞዝ በታች ከደረጃ በታች አድርጎ ወስዶ መደበ ማለት ነው። አቤት ብዬ ለብፁዕ አቡነ ሕርያቆስ አቀረብኩኝ። ብፁዕ አቡነ ሕርያቆስ ጉዳይህ ይታይልሃል ብለው የዛሬ ሳምንት ሮብ ቃል ገብተውልኛል። እንግዲህ ቃሉ ይፈጸም አይፈጸም አላቅም። በሚቀጥለው ቪዲዮ መጥቼ ልነግራችሁ እችላለሁ። ነገር ግን ደሞዝ ከሚከፈልበት ከቤቴል ሚካኤል ደሞዝ ወደማይከፈልበት ወደ ጀሞ ስላሴ በመዛወሬ ህሊናዬ ስለተሰበረ
ተጨማሪ የንግድ ስራ መጀመር ነበረብኝ። ሙሉ ጊዜን ለህዝቡ ለማድረግ ብዬ እንዲህ አይነት ስብራት ደርሶልኛል። ይህንን ጉዳቴን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደጋፊዎች ሆናችሁ የቤተክርስቲያኒቱ አማኝ እንኳን ባትሆኑ ለቤተክርስቲያኒቷ መልካም አመለካከት ያላችሁ ሰዎች ይህንን ጉዳቴን እንዲታዩልኝ እፈልጋለሁ። ምናልባት የኔን ስብራት እናንተ ላታውቁት ትችላላችሁ። ቤተሰብ ይዛችሁ እንዲህ አይነት ችግር በሚፈጠርበት ሰዓት ጉዳቱ እጅግ ከፍ ያለ ነው። እግዚአብሔር በሀብት የባረካችሁ፣ እግዚአብሔር በገንዘብ የባረካችሁ፣ እግዚአብሔር ደግሞ በእውቀት የባረካችሁ ወንድሞችና እህቶች ካላችሁ ልትረዱኝም ልታግዙኝም የምትችሉ ሰዎች ካላችሁ ምናልባት የባንክ አካውንቴን ባዮ ላይ አስቀምጥላችኋለሁ። ይሄ ልመና አይደለም። ልቡ የተሰበረ ከስራ ደግሞ ደሞዝ ካለበት ቦታ ደሞዝ ወደሌለበት ቦታ የተቀየረን የቤተ ክርስቲያን አባት መደገፍ እንጂ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ያላገባችሁ ተጨማሪ ስራ ሳትይዙ የቤተ ክርስቲያንን ስራ አምናችሁ ትዳር አትመስርቱ። ፓስተሮችን በኦፊስ ውስጥ ጠርተው ሲጸልዩ እንዲሁም ደግሞ ጸሎት ሲያስደርጉ የነበሩት ዶናልድ ትራምፕ በዚህ ሰዓት ከፍተኛ የሆነ ቁጣን እያስተናገዱ ይገኛሉ። እንደሚታወቀው እንግዲህ ዶናልድ ትራምፕ በሃይማኖታቸው ጠንካራ ያሉ እንዲሁም ደግሞ እስከዛሬ በአሜሪካ ውስጥ ከነበሩ ፕሬዚዳንቶች ለየት ያለ ሃይማኖታቸውን ሲያራምዱ በግልጽ ማለት ነው የሚታዩት ዶናልድ ትራምፕ ናቸው። ይህንን ተከትሎም እንግዲህ በትላንትናው ዕለት በኦቫል ኦፊስ ውስጥ እንደምትመለከቱት በአገሪቱ ውስጥ ያሉ የሚገኙ የተለያዩ ፓስተሮችን በመጥራት እንግዲህ እንደምትመለከቱት ጸሎት ሲያደርጉ ለዶናልድ ትራምፕ፣ ለሀገራቸው፣ ለሰራዊቶቻቸው እንዲሁም ደግሞ በአጠቃላይ ዶናልድ ትራምፕ አሜሪካን ለመምራት የሚያስችለውን አቅም እንዲሁም ደግሞ ጥንካሬ እንዲሰጣቸው ጭምር ሲጸልዩላቸው እየተመለከትን ነበረ። ይህ ነገር እንግዲህ በርካቶችን እያስቆጣ ነው የሚገኘው። ሃይማኖት እንዲሁም ደግሞ መንግስት መለየት አለባቸው፣ እንዲሁም ደግሞ ለሃይማኖታቸው ያላቸውን አቋም በውስጣቸው እንዲሁም ደግሞ በቤታቸው ነው ማራመድ ያለባቸው የሚሉ በአሜሪካ ውስጥ የሚገኙ ዜጎች እንዲሁም ደግሞ የተለያዩ ሀገር ፖለቲከኞች በዚህ ሰዓት ተቃውሞችን እያሰሙ ነው የሚገኙት። ዶናልድ ትራምፕ ግን ማንንም አይሰሙም። በሃይማኖት ጉዳይ በተለይ የትኛውም ቦታ ላይ ሃይማኖታቸውን ለማራመድ እንዲሁም ደግሞ ለማንጸባረቅ ምንም የማይፈሩ መሪ እንደሆኑ በተለያየ መንገድ ሲያስመለክቱ ነበረ። ትናንትናም እንግዲህ እንደምትመለከቱት ፓስተሮችን ጠርተው ፓስተሮችን ፈጣሪያችን ሆይ ለሰራዊቶቻችን እንዲሁም ደግሞ ለአጠቃላይ ለወታደሮቻችን ጥንካሬ እንዲሁም ደግሞ ኃይልን ስጥል፣ እንዲሁም በተጨማሪ ደግሞ ዶናልድ ትራምፕን ጠብቅልንና አገራችንን አሜሪካን ለመምራት የሚያስችለውን ኃይል እንዲሰጠው ጭምር ሲጸልዩ ነበር። እናንተስ በዚህ ጉዳይ ላይ ሀሳብ አላችሁ? የኮሜንት ላይ አጋሪን። በሌሎች መረጃዎች በድጋሚ መልሳሉ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። አንቺን ገድዬ ለመንግስት እጅ ሰጣለሁ፣ መንግስት አስሮ ይለቀኛል፣ ምንም አይወስድብኝም፣ ገድዬሽ ለመንግስት እጅ ሰጣለሁ አለኝ። እኔ ልጆች አሉብኝ፣ ብዙ ልጆች አሉብኝ፣ እነሱን በትናለሁ። እንዴት በትናለሁ ብዬ ጎረቤቱ ይጄ ሲነግረው ሽማግሌው ወደ አስታርቆ ያገባኛል አይ ሁሌ ይዛቻል እንጂ አይሰራውም፣ አያረገውም፣ አንቺ ቻይ ያሉ ያው አይቀራልኝም ሲላቸው ምንም አይልም። እኔም ይመስለኝ ነበር እንደዚህ ጨክኖ እንደዚህ ያረገኛል አላልኩም። በቃ ያን ቀን ሳላስበው እንደዚህ ያደረገኝ። ከህግ አንፃር ተጠያቂነት ነበረው? ታስሯል? ክስ ቀርቦበት ነበር? ታስሯል። ትንሽ አመት ነው የፈረዱበት። ስንት አመት ነው የተፈረደበት? ቢታሰር 5 አመት ነው ፈረዱበት። ያደረሰብኝን አደጋ ብዙ ነው። ብለዋ አንስቶልኛል፣ መንጫ አንስቶልኛል። ያን ሁሉ እነሱ ጢፎ በቃ ፈርሞ ሰጥቷል ለመንግስት። ውድ የሀገሬ ልጆች ይህንን ቪዲዮ እስከ መጨረሻው ሰምታችሁ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። ከላይ በኩል በፎቶ የምትመለከቷት እህታችን መቅደስ ትባላለች። ተወልዳ ያደገችው ደቡብ ጎንደር ነው። እቺ እህታችን ትምህርቷን አቋርጣ ቤተሰቦቿን ለማገዝ ሆቴል ውስጥ የመስተንግዶ ስራ ተቀጥራ በመስራት እዛ ላይ በምታገኘው ቤተሰቦቿን ታስተዳድር ነበር። ትምህርቴን አቁሜ እናቴን እያገዝኩ ነበር መስተንግዶ እየሰራው ማገዛት። ወደ ህንድ ሄጄ መቀየር እንዳለበት መቅኔ ተነግሮኛል። ያው እናቴ ብቻ ስለሆነ ያለችኝ እንድትሞትብኝ ስለማልፈልግ አልነገርኳትም። በአሁን ሰዓት እቺ እህታችን በደም ካንሰር ምክንያት ታማ አዲስ አበባ ጥቁር አንበሳ ሆስፒታል ሕክምና ክትትል በማድረግ ላይ ትገኛለች። ወደ ህንድ ሀገር ሄዳ መታከም እንዳለባት ሐኪሞች ነግሯታል። ለሕክምናው ደግሞ 7 ሚሊዮን ብር ያስፈልጋታል። በአሁን ሰዓት እቺ እህታችን ምንም ነገር በእጇ ላይ የላትም። ሁላችንም ከተባበርን እቺን እህታችንን ማሳከም እንችላለን። በተለይም ወጣቶችና ተማሪዎች 200 ብር የምናዋጣ ከሆነ 7 ሚሊዮን ብር መሙላት ለኛ አያቅተንም። የራሷን ኢትዮጵያ ንግድ ባንክ አካውንት አስቀምጥላችኋለሁ። የኢትዮጵያ ንግድ ባንክ 1075859 403 መቅደስ ውለታው
የ200 ብር ቻሌንጅ ያስጀምረናል። ሁላችንም እንሳተፍና እህታችንን እናሳክማት። እግዚአብሔር ይረዳናል። እህታችንን እናሳክማታለን። እሷን እስከምናሳክማት እኛም አናርፍም። እሷ ስትታከም እኛ ሁላችንም እናርፋለን። ይህንን ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። እግዚአብሔር መልካም ያደርጋል። መልካም ጊዜ